እዚህ ሞንክ የሆነ ነገር አጣው እያለ የሚኖር ህይወት ውስጥ የምትኖረው አገርህ ላይ ራስህን አውጥተህ አገርህን ቀና አድርገህ መገኘት ያለብህ አንተ ነህ። በአቅም አንተ መርጫለሁ ብለህ በገባህበት ነገር በሙሉ ማለት ነው። እማ ጸሎትሽ ላይ አገር ጨምርበት፣ አለዚያማ አንቺ ያየሽውን አላይም ይላል እና እሳቸው ያዩት የማታየው ነገር ነው። በጣም ብዙ ነገር ልጅ ሆና የምትነግረኝ ስቶሪዎች ስለ ሀገር ያየቻቸው ይተውስጥ ያየቻቸው አንድ ሁለተኛ ይወለ አንተ የሰራኸውን የለፋህበትን ላብህን የምትበላው ኢንጆይ የምታደርገው የምትደሰተው በርን ከፍተህ ስትወጣ ፊታቸው ላይ ፈገግታ ተስፋ ያላቸው ሰዎች ካሉ ነው። ካለበለዚያ የጊዜ ጉዳይ ነው እንጂ ያወጣዋል ከዛ ቤት። ስለዚህ አትበላውም፣ ስለሰራህ አትኖርም። ልጆችን የሚገርም ትምህርት ቤት ስለላክ ከዛ በኋላ እነሱ አድገው የሚገርም ስራ እንደዛ አይደለም። ለመስራትም ሀገር ያስፈልጋል። ለእያንዳንዱ አላወጣሃት ኢንቨስትመንት ለለፋት ልፋት ሀገር ያስፈልጋል። ያቺ ሀገር ከሌለች አየር ላይ ነህ። ሄደህም እኮ የምትጠለለው ሀገር ያላቸው ሰዎች ጋር አይደል? አሁን ሶሪያ ሄዶ ይሰደዳል ወደዛ። ሀገር ካለ አምጥተህ ሀገር የምትወደው ለራስ ነው። ለኢትዮጵያ ብለህ ለሆነ ለሚኒሊክ ብለህ ወይ ሆነ ኢትዮጵያም ላለ ሰው ብለህ አይደለም። ሀገርን የምትወደው ለራስ ነው። ሀገርን የምታፈቅረው የምታከብረው ማንነትን የምትወደው ለራስ ነው። because without that የትም ብትሄድ ሰከንድ ሲቲዝን የምትወልደውም ልጅ ሁለተኛ ዜጋ ነው። ስለዚህ አገርህ ላይ አንድ ነገር ፈጥረህ በመልካሙ ሁሉ ተሰማርተህ የመጀመሪያ ዜጋ ልትሆንበት የምትችለው ብቸኛ አማራጭ ያለችብህ ቦታ ላይ ራስህን አውጥተህ አገርህን ቀና አድርገህ መገኘት ያለብህ አንተ ነህ። በአቅም አንተ መርጫለሁ ብለህ በገባህበት ነገር በሙሉ ማለት ነው። ያንን ሐሳብ ስናገር እነዚህ ነገሮች ላላይ ነው። ስለዚህ አንዳንድ ጊዜ ሎጂካሊ ወይም አንድ ሲደመር አንድ ብለህ አንተ ባለች ጥንት አይምሮ አስበህ በቃ ምን ልንሆን ነው ብለህ ተስፋ ስታጣ ዞረ ወደ መነሻ ትመጣ አይደል? ያ መነሻ ደግሞ እግዚአብሔር ነው፣ ጸሎት ነው። ስለዚህ በቃ ጸሎት ያው again ማቀው ነው ምጽፈው አይደል? ማቀው እናቴ ለጸሎት ስታረግ ነው። ስለዚህ ምናልባት እኔ ሁሌ ልጄ እዚህ ቦታ ልጄ እንዲህ እንደምትላውቃለሁ ልጅ እና ጸሎትሽ ላይ ጨምሪ። ለምን ለኔ ብቻ መጸለይ ምንም አያደርግም። ሀገር ከሌለ ጸሎትሽ ሁሉ ቢደርስ ያንን የደረሰልኝን ጸሎት ምበላበት የለም። እናትስ ያንተን ስኬት ከማለፋቸው ፊት ያንተን ስኬት ያንተን የደረስክበትን ቢያንስ እቺም ቢያዩ ያልከውን ነገር አይተዋል? እግዚአብሔር የፈቀደላትን ሁሉ አይታለች። በሷ ህይወት ገብቼ እቺም ብታይ ኖሮ እቺ ትቀር ነበር አስቤም አላቅም። በህይወቴ ነው ይርማል ምንም ቅንጣትም አመት በዓል ምናምን ሲደርስ እንደዚህ በጣም ይሄ የሚከፋህ ነገር አለ። እሱ አለ። ከዛ ውጪ ለቅሶም የለኝም ለእናቴ። ምክንያቱም በጣም የሰው ልጅ ሊኖር የሚገባውን ህይወት በዓለሙም በመንፈሱም ዓለም በጣም ሚዛናዊ የሆነ ህይወት በጣም የሚያስቀና ህይወት ኖራለች። እኔ ለራሴ አላዝንም እንዴ? ከልቤ ነው ማለት። ምክንያቱም ዓለምን ስታይ የሚጠብቅህን ፈተና የምታያቸውን ኤቭሪዴይ
የምትጠብቃቸውን ዓለም የሚጠብቅህን አንተ ለራስህ ለዚች ዓለም ውስጥ በመኖር ማዘን ካለብህ አንተ ራስህ የምታሳዝን ፍጡር ነህ። ምን አግብቶኝ ነው እጅግ ህይወቷን በጣም ያስቀና ህይወት የኖረን ሰው እሷ ራሱ እዛ ውስጥ አልነበረች እና ግን ከምንም በላይ ለምን የሚያሳዝነው ከልቤ የምነግርህ ዓለምን በጣም አግዝፎ የሚያይ ሰው ያ ሰው ያሳዝናል። በቃ ያሳዝናል። ምክንያቱም ያሳዝን ምንድነው ቢያገኘው ያንን ነገር በጣም ትንሽ ነገር እና አንዳንድ ጊዜ ስሰራ ቺፍ ሳረግ የሆነ ነገር ሳገኝ የሆነ ዲል ስፈጽም የሆነ ነገር ሳረግ ሀገሬ እንዲህ አይነት ሰው ስለምትፈልግ ነው። ምክንያቱም ይሄን ሳረግ ነገ እንዲህ አይነት ኢንፍሉዌንስ ፈጥራለሁ፣ ነገ የሆነ ነገር ፈጥራለሁ፣ ነገ አቅም ይኖረኛል፣ መሰራው ሙያ ወደዚህ አርጌ እንዲል ልጠቀም እችላለሁ። ምክንያቱም ስትኖር ጃ ሶልጀር እንደሚሉት ነው። ገባ ሰው ትወልደው ልጅ እግዚአብሔር ፈቅዶ ሲሰጥ አንተ ያልተረከብካትን ሀገር መስጠት እንድትችል አንተ ከተረከብካት የተሻለች ሀገር መስጠት እንድትችል። ምክንያቱም አገን ሙሉ ሰው ሆኖ የሚኖረው ሰው በሀገሩ ነው። የለም ሌላ ቦታ ፈለክበት ልትሄድ ትችላለህ። እኛ ዲያስፖራ ያለ እዚህ ብትመጣ እኮ ትራፊክ እንዲና አይነካም ምናምን ትባላለህ። ከዛ ማን አንተ ጥቁር ነህ፣ ከዛ አፍሪካዊ ነው። ስለዚህ የሚጠቅመው ለሱም ይሄንን ማቆም ያለ ምርጫ ማቅናት እነዚህ ቤተ እምነቶች እንዲጠበቁ ኦርቶዶክስም እስልምናውም ሁሉም ቤተ እምነቶች እንዲጠበቁ እናቶች ህፃናት እንዲጠበቁ ሀገር እንድትሆን ከዛ የሆነ ሰላም እዚህ መጋባት እንዲችል ከዛም ያለፈ እንዲሆን ማድረግ ነው ያለብን። ሰው ለኔ ለስኬት ሩጫዬ እዚች ላይ ነጥብ ለመጣል ትልቁ ፒክቸር ላይ የሆነ ሳር ካለች እሷ እኔ ለማየት ነው። it has nothing to do ይሄ ስኬት ምናምን ከንደርስ ተስማ እኔ ስኬት ጫፉን አፍንጫውን ምናምን የመታው ሰው ነኝ። ያኔ ገና ቤተሰቤ ጥሩ ልጅ እንደሆንኩ ሲያስብ አለቀኝ ነገር። ያንን ማስቀጠል ብቻ ነው እኔ ሰው ከማቴሪያል ጋር የሚገናኝ ነገር የለውም። ያቺን ማስቀጠል ዞር ብዬ ሳየው የሚከፉበት ሰው አለመሆን የሚመስለኝ ሳላቀው እናቴ እኔን የምታይበት የነበረው ነገር በኋላ እኔ ራሴን ያየሁበት መንገድ ነው። ያ የሚችል አይነት ሰው በኋላ ይጋባል አንተ ላይ ለዛ ነው ልጆችን ይሄ መናገር አላል ይሄ ፉዞ ነው ይሄ ማለት ጥሩ ልጆች በኋላ ራሳቸው እንደዛ ያሉ በኔ ህይወት ያዩት ያው የዚህን ተገላቢጦሽ ማለት ነው። እሱን አይቻሉና ምናልባት ብዙ ጊዜ ሰው ሰምቶኝ ሊሆን ይችላል ባመነው ሚለው ኮንሰፕት ሰው በእምነቱ ልክ ሊያገኝ ግድ ነው። የደረስክበት ቦታ ሁሉ የእምነት ውጤት ነው። ሰው የፈለገውን አይነት እይታ ሊያዩ ይችላል። እንዲያርጎ ነው ግን ያ ሰው እዛ ጋር የሚደርስ የነበረው እንዲህ ቢያረግ ነበር ማለት ነው። ራሱን ነው እየነገረ ያለው የራሱን መንገድ እሱ አንተ እንካስቲ ብሎ ቢሰጠው ሜዳ እዛ ጋር ድረስ ቢባል ይሄማ እንደዚህ ካልሄድክ አይሆንም ብሎ ያስባል ማለት ነው።